ሰላም ሰላም፣ ጤና ይስጥልኝ። እንዴት አደራችሁ? አለን እግዚአብሔር ይመስገን። ዛሬ በሌላ አጀንዳ ተገናኝተናል። እሱም ያው የሚያስደስት ነው፣ የሚያስደስት ደስታ ነው የተገናኘ ነው። እሱ ምንድን ነው? ብልጽግና ሻዕቢያን ልታረቁ እንደሆነ መረጃዎች እየወጡ ይገኛሉ እና ዶክተር አብይም ወደ አስመራ፣ ኢሳያስ አፈወርቅም ረሀብተኛው ኢሳያስ አፈወርቅም ወደ አዲስ አበባ ሊመጡ እንደሆኑ መረጃዎች እየወጡ ይገኛሉ እና ያም በውስጥ ለውስጥ ዲፕሎማሲያዊ ግንኙነት ውይይት ጋር የተደረገ ውይይት መሆኑ መረጃዎች እያመላክቱ ይገኛሉ እና ያ ብልጽግና መቼም በፍቅር የሚጓዝ ፓርቲ ስለሆነ እንደሚያሸንፍ እያሳመነ ገና ኤርትራ ብቻ አይደለም ሙሉ አፍሪካን አንድ የሚያደርግ መንግስት ነው ያለን እና በዚህ ጉዳይ ላይ ለማለት የፈለጉት ብልጽግና ዛሬም ወደ ስኬት በየቀኑ ወደ ስኬት እያሳካ የሚሄድ ፓርቲ ነው እና በጣም ደስ የሚል ዜና ነው። በጣም ደስ ብሎኛል። ያው እድገት የሚመጣው በፍቅር ነው። ተባብረ በመስራት ተባብረ ያሉን ሁሉ ተካፍለ በማድረግ እንጂ በመከፋፈል እና ባልሆነ በሆነ የሚመጣ እድገት የለም። ይህን ማወቅ አለብን እና ይህን አውቀን ይህን መንግስት ከዚህ መንግስት ጎን ጋር መቆም አለብን። ኢትዮጵያ ሕዝብ ቀጥሎ በሚደረገው ምርጫ ላይ እያንዳንዳችን የግላችንን ድርሻ መወጣት አለብን እና ለወጣቱ ትውልድ ማስተላልፈው ያው ከታረቀን ኤርትራ ጋር ከታረቀን ወደ ቀይ ባህራችን መግባታችን አይቀርም። አንተ ረሀብተኛው ኢሳያስ ከኢትዮጵያ ከአብይ ጋር ታርቀ ወደባችንን መመለስ አለብህ። ወደባችን ወደ የኛ አሰብ የራሳችን ወደ ኢትዮጵያ መመለስ አለበት። ከዶክተር አብይ ጋር ተስማምተህ ነው መስራት አለብህ። አንተ ብልጽግና ፓርቲ ማለት ለአንተ ብቻ አይደለም፣ ለሙሉ ድፍን አፍሪካ እድገት ነው የሚሰራው። ከኢትዮጵያ ጎን ጋር ቆመ። አንተ አሰብ ከሰጠህ እኮ ማብራት በነፃ ልታገኝ ትችላለህ። አንተ ረሀብተኛው ሙሉ 30 ምናምን ዓመት አንድ እድገት ሳታሳካ ትላንት የመጣ መንግስት ይህን ለውጥ ሲያሳይ አንተ ቆመ የቀረ ከዚህ መንግስት ጋር የምትማረው ብዙ ነገሮች ስላለ ከዶክተር አብይ የምትማረው ነገር ብዙ ነገሮች ስላለ ከብልጽግና ጋር ተባብረ መስራት ነው ያለብህ። አንተ ረሀብተኛ ወጣትን በራብ የጨረስክ እስከ ዛሬ አስረህ አግተህ ወጣት በስደት ያለቀው አንተ ረሀብተኛ፣ አንተ እድገት ምን እንደሆነ ማታውቅ መንግስት ሻዕቢያ ከብልጽግና ጋር ተባብረ ሰርተ ቀጠናችን ማድረግ አለበት፣ ኢስት አፍሪካ ማድረግ አለበት። ከኛ ተማር፣ ከዶክተር አብይ ተማር። ሁሉን ነገር ያስተምርሃል፣ ይመራሃል አንተ እና ይሄ ነው የምለው። ሌላ አዲስ መረጃ ሲወጣ ተመልሰን የምንገናኝ ይሆናል እና ብልጽግና ወደፊት ወደ ኋላ የለም፣ ወደፊት ብቻ ተጓዝ፣ ከጎኒ ነን እና ያለኝ መረጃ ይሄን ይመስላል። ተመልሼ ሌላ አዲስ መረጃ ሲወጣ ተመልሰን እንገናኛለን። ቪዲዮን ላይክ እና ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ። ሰላም።